የሰራሁትን ሩዝ ላሳያችሁ። ሩዝ መንዲ እንግዲህ በዚህ መልኩ ሰርቻለሁ። ዶሮ ባይኖረውም ሩዝን እንግዲህ እንደዚህ አድርጌ እንደ አረቦቹ በዘይት አድርጌ በክሬዋለሁኝ። በኩር ተጨምሮበታል። እንግዲህ ጣዕምናው ምን ይላል አላቅም። አብዛኛው ነገሮች የሚታሸጉ ናቸውና እሱ ነገር ያው ትንሽ ያሰለቻል። ገበያ ካለ ግን ምንም ማለት አይደለም። ሰላም አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልን ዛሬም እንደተለመደው ቪዲዮዎችን ይዘን መጥተናል። ላይክ እያደረጋችሁ እናንተ ላይክ አድርጉልኝ። ሰሞኑን ምናችሁ ነው በቃ ላይክ ትታችኋል እና ላይክ አድርጉኝ ሀባይቦቼ። እና ይሄውላችሁ ትናንትና የተመዘነው ሩዝ ሳይታሸግ አደረ። ዛሬ እያሸኩ ነው እላችኋለሁኝ። ያው ስራ ሲበዛ ታውቃላችሁ ወደሚብሰው ስለሆነ ሩዙ ሳይታሸግ አደረ እላችኋለሁኝ። እና እንግዲህ አንዳንድ ኪሎ ሩዝ ነው። በነገራችን ላይ ሩዝ ያን ያህል ተወደደ የሚባል ነገር አይደለም። ደህና ነው፣ መጠነኛ ነው። እና አረብ ሀገር ሆነን አንዳንድ ጊዜ ሩዝ ማናገኝ ወይም ሩዝ ከባድ ነገር አርገን እናየዋለን። ሩዝ ሞልቷል እንግዲህ ሌላ ነገር ነው ቢጎል እንጂ ማለት ነው። ሩዝ ማንፈቀቁ አይቸግርም። እንግዲህ ስጋውና ዲጃጁ ትንሽ ሊያስቸግረን ይችላል። እንግዲህ አቅማችን ካለም በስጋውም በዲጃጁም እናንፈቀፍቀዋለን። ካልሆነ ደግሞ በምናቀው በአትክልታችን እንደ ቤታችን ማለት ነው። እና እናንተ እንዴት ናችሁ? ቅመሞች ስራ እንዴት ይዟችኋል? ከኛ ጋር አልሐምዱሊላህ እንግዲህ ምንም አይልም ይዘናል። በዚህ መልኩ ስራ ክቡር ነው፣ መስራት ያስከብራል፣ ሀገርን ያኮራል በሚለው እንግዲህ የሱቅ ስራ እንግዲህ አብዛኛው የሚያደክመው ምን እንደሆነ ታውቃላችሁ? ማሸጉ፣ ዱቄት ማሸግ፣ ስኳር ማሸግ፣ ሩዝ ማሸግ፣ በቃ ብዙ ነገሮች ታሽጋላችሁና ቅመማ ቅመሞች፣ ምስር፣ ክክ ምናምን በቃ እንደዚህ አብዛኛው ነገሮች የሚታሸጉ ናቸውና እሱ ነገር ያው ትንሽ ያሰለቻል። ገበያ ካለ ግን ምንም ማለት አይደለም፣ ትረሱታላችሁ ድካሙንም እና ብቻ ኸይር ኢንሻአላህ። እኛ ደግሞ ይህን በረዶ ምናምን ስለምናሽግ ማታ በቃ ተውት፣ ድካም ተውት፣ ስልችት ነው የሚያደርጋችሁ አንዳንድ ጊዜ። ለምን መሰላችሁ? ቀን ወይ ዱቄቱን ምናምን እንደዚህ ሌላውን ነገር ስታሽጉ ትውሉና ማታ እንደገና ደግሞ ፍሪጅ የሚገባ ነገር ለማሸግ ያው መቼም ሁለት ስለሆን ያው እየተጋገዝን እናሽጋለን ማለት ነው። እና አሁን ይሄ ትናንትና ተመዘነ አይታችኋል። ሳይታሸግ አደረ ማለት ነው። ይሄ ምንድነው? ሌላ ስራ ይዘን ብቻ ኢንሻአላህ እስኪ አላህ የምንለወጥበት ያርገው። ዋናው መልፋቱ ሳይሆን ለውጡ ላይ ነው። አላህ ጥሩ ነገር የምናገኝበት አረብ ሀገርንም የሚያስረሳ ያርግልን። አይመስላችሁም? ምንድነው ዛሬ ካሜራው ወግልን ይላልሳ? አንዴ ቀይ አንዴ ነጭ ያደርገኛል። ደግሞ ዛሬ ጉድ እኮ ነው። ሰላም 10 እየሰራው ነው ወግልም እያለ ይታያችኋል። ምኑ እንደሆነ ራሱ አላውቅም። ቤተሰቦቼ ባለቤቴ ወደ ሱቅ ሲገባልኝ እኔ ደግሞ ወደ ኩሽና ገባሁኝ። ይሄ የፈረደበት ሆድ ምሳ ለስራ ብዬ እላችኋለሁኝ። እዚህ ደግሞ ላሳያችሁ። ቢስሚላህ ሩዝ እየሰራሁ ነው። ሩዝ መንዲ እሰራለሁ ብዬ አስቤያለሁኝ። እስኪ እንግዲህ ከሆነልኝ እሰራለሁኝ። መስራቱ ሳይሆን የሚያቅተኝ ምን እንዲመስላችሁ
ያው ሩዝ መንዲ መረቅ ሲኖረው ምናምን የስጋም ሆነ የዶሮ መረቅ በጣም ሩዙ ይጣፍጣልና ያው እኔ መረቅ ባይኖረውም እንደዛው ይሆናል ብዬ የተወሰኑ ነገሮችን ጨማምሬ እየሰራሁ ነው። 2 ብረት ድስት ጥጄ እላችኋለሁኝ እና ያው ምሳ ሰዓት እየደረሰ ነው። ሰዓቱ ሄድ ብሏል። እስኪ ቶሎ ልበልና እና ከሳውዲ ምግብ በጣም በአይኔ ላይ የሄደው ምን እንደው ታውቃላችሁ ቅመሞችዬ፣ መቼም በቅርብ ቀን የምመጡ ብትኖሩ ታመጡልኝ ነበር ማለት ነው። አልቤክ ታውቃላችሁ አይደል? ይሄ ብሮስት ምናምን ያሰላም በቃ እኔ እንጃ በየት እንደማገኘው አላውቅም። እንግዲህ እዚህም ለመስራት ታውቁታላችሁ ነገሮች አይሳኩምና ብሮስት እንኳን ይሰራል አይቸግርም ነበር። ያችኛዋ ግን አትሰራም ቤኳ ማለት ነው። እና እንግዲህ እያወራኋችሁን ሽሮ ነው የምሰራው እላችኋለሁ። ሽሮዬን መሰል ላድርግ የፈረደበት ሽሮ ጧት ማታም እንግዲህ ኢንሻአላህ ብቻ አልሐምዱሊላህ። እስኪ የሰራሁትን ሩዝ ላሳያችሁ። ሩዝ መንዲ እንግዲህ በዚህ መልኩ ሰርቻለሁ። ዶሮ ባይኖረውም አሁን ደግሞ ምንድነው የሚደረገው? ፈሃም ይደረግበታል በኩር ማለት ነው። ጣዕምና እንዲሰጠን እሱ ነው የቀረኝ እላችኋለሁ። መጨረሻውን እናየዋለን። ሩዝን እንግዲህ እንደዚህ አድርጌ እንደ አረቦቹ በዘይት አድርጌ በክሬዋለሁኝ። በኩር ተጨምሮበታል። እንግዲህ ጣዕምናው ምን ይላል አላቅም። የጎደለው ነገር ብዬ ያስባለሁኝ ያው መረቅ ነው። እዚህ ደግሞ ሽሮ ደንበኝ ይዛል መፍለቅለቅ ተፍለቅለቂ እያልኩኝ እንግዲህ አሁን ደግሞ ወደ ሶላት ሰዓት ስለደረሰ ኡዱላ አደራረግ ወጥ እስከሚበስል እላችኋለሁኝ። ምሳ ከኔ ጋር ሂቡ። ዛሬ ሩዝ መንዲ ስላለ ሰምታችኋል። በጣም ቅመሞች ምሳችን ደርሷል። አርሂቡ እንብላ። እንግዲህ እስኪ የሰራሁትንም ሩዝ መንዲ እውልኝ። እንግዲህ ሩዝ መንዲ በፓስታ ነው የሰራሁት ማለት ነው። ታውቃላችሁ ከምግብ ቤት ሩዝ ሲመጣ እኮ ፓስታ ተላይ ጣል ይደረግበታልና እኔም እንደዛው አድርጌዋለሁኝ። ያው እንግዲህ ዶሮይቱ ተላይ ጣል መደረግ ነበረባት። ተውት እንግዲህ የኛ ዶሮአችን ሽሮአችን ነውና አርሂቡ እንብላ። አርሂቡ እና ዛሬ በጣም ደስ አለኝ ሩዝ መንዲ መስራትና በቃ እስኪ እንደዛው አድርጌ ልስራ ብዬ ሞከርኩት። እንግዲህ ደግሞ ወደፊት ኢንሻአላህ አላህ ሲሰጠን ዶሮውንም ስጋውንም እያረግን አብረን እየሰራን እንበላለን። አርሂቡ ቢስሚላ። ምሳው ደርሷል እንብላ እላችኋለሁኝ። በነገራችን ላይ ሽሮ መስራት አልፈለኩም ነበረ ሰዓቱ ስለሄደብኝ ነው እንግዲህ ይሄ ድረስ የሰራሁት እንጂ ሌላ ነገር ነበር ያሰብኩት። እስኪ ይሁን ደግሞ ለነገ ይቀመጥ።